ፍራንክፈርት ዙሪያ ያሉት ከተሞች የነበሩ ህብረቶች እንዴት ተመሰረቱ? ሌላው በጣም ደስ የሚለው ደግሞ ኢትዮጵያኖች በያሉበት ቦታ ሁሉ በአካባቢያቸው ወይ የመጽሐፍ ቅዱስ ጥናት ይጀምራሉ ወይ የጸሎት ፕሮግራም ይጀምራሉና ለምሳሌ በንጠቅስ በጊስን ብዙ ተማሪዎች ያሉበት ከተማ ነው። የኛም አንዳንድ አበሾች ተማሪዎች ነበሩ። እንደገና ደግሞ በዛ ቦታ ተቀማጭነታቸው አንዳንድ ወንድሞች እዛ ስለነበሩ ባሉበት ቦታ ያው ቅርንጫፍ ሆነ ደግሞ ህብረት ጀመሩ። የጸሎት አገልግሎት ነበራቸው። በጣም እየበዙ እየጨመሩ ቁጥራቸው መሄዱ ነበር እና እኛም ደግሞ ከዚህ ከፍራንክፈርት ያለ ነው ቤተክርስቲያን እያገዘች እየሄድን እንጎበኛቸው እናገለግላቸው ነበርና ይደንቃል። በዛም አካባቢ በቃ ሰዎች ጌታን እያገኙ ይድኑ ነበር፣ ይነቃቁ ነበር በህይወታቸው በኖሯቸው እና የጊስኑ በጣም ያስደንቀናል። በጣም ትልቅ ፌሎሺፕም ደርሶ ነበር። ግን ያው ትምህርት ቤትም በምንም በተለያየ ምክንያት ጊዜ ያለው ነገር ሲጨርሱ ወደዚህ ወደ ዋናው ቸርች ተሰባሰቡ ማለት ነው እና የጊስኑ ይሄን ይመስላል። እንደገና በካስልም ደግሞ ተጀመረ በዛው ወቅት። እንዲሁ ደግሞ ቤተክርስቲያናችን የካስልም ህብረት ወይም ደግሞ የጸሎት አገልግሎት እየሄደች ትረዳ ነበር። ያው በቃልም እያገለገልናቸው በጸሎት እየረዳናቸው በምክርም በተለያየ መንገድ ብቻ እገዛ እያደረግን በዛ ቦታ የእግዚአብሔር ስራ እየተቀጣጠለ እየጨመረ በየቦታው ይሄን ነበርና በእውነት የእግዚአብሔር እጅ በዛ ማይተናል። በጣም ይደንቀናል እና እያለ በየቦታው ዳር ምሽታት ብትሉ እንደዛም ደግሞ እዛም ወገኖች በዛ ስራ የተቀመጡ በአካባቢ ያላቸውን በቃ ያሉትን ወገኖች በወንጌል እየደረሱ እየመሰከሩ አንዳንዶችን ወደ ጌታ በማምጣት የነበሩትን ደግሞ እርስ በርሳቸው በመገናኘት በጌታ ነገር ይስናኑ፣ አብረው ይጸልዩ፣ አብረው ይበረታቱ ነበር እና በጣም ያስደንቃል። ያ ብቻ አይደለም። እንደገና ደግሞ ቢዝባደን በተለይ በቢዝባደን ደግሞ እንዲሁ ከኛ ቸርች ያላነሰ ነበር አጅማሬው ላይ እና ጥሩ ጸሎት አገልግሎት ተጀመረ። ወደ ህብረት መጡ እና አሁንም እቺው እናት ቤተክርስቲያን እዛም እየሄደች ታገለግል ነበር በቃልም በምክርም በሚያስፈልገው ሁሉ ማለት ነው እና በቢዝባደንም ያለው አገልግሎት እየጨመረ እንደመጣ እናስታውሳለን። በተመሳሳይ ሁኔታ ደግሞ በፉልዳም የነበሩ አንዳንድ ወገኖች ያው ባሉበት ሁሉ የእግዚአብሔር ነገር ስራ ስለሚሰሩ ተሰባስበው ወንጌል እየመሰከሩ አንዳንድ ሰዎችን ደግሞ በዛ ቦታ እንደዳኑና የእግዚአብሔር ስራ ሲሰራ እንደነበረ ያንንም ማስታወስ ፈልጋለሁ። ረከዩን በየቦታው ደግሞ ያገለገሉ በዛን ጊዜ የነበሩ አገልጋዮች ሁሉ እግዚአብሔር ይባርካቸው እንላለን። በትረ ለምሳሌ አንድ በምሳሌነት የሚጠቀስ እግዚአብሔር ሰው ነው። በጊስን ያለው ንብረት የጀመረው እሱ ነበር እና ጥሩ ፍሬም እያፈራ እንደነበረ እናስታውሳለን። እንዲሁ ደግሞ በቢዝባደን የነበረውን ህብረት ደግሞ ወንድማችን ቶማስ መሐሪ እሱም ደግሞ እግዚአብሔር ረድቶት በዛ ቦታ የእግዚአብሔር ስራ ጀምሮ እኛንም እርዳታ ሲፈልግ እኛም እየሄድን በጣም እየተነቃቃ እየበዛ የነበረ ህብረት ነውና ስለዚህ ሁሉ ጌታን እናመሰግናለን። ይደንቃል። ብቻ በየቦታው የእግዚአብሔር እሳት እየነደደ ነበር እና እስከሚያስደንቀን ድረስ በቃ እየበዙ ግን እሑድ ሁሉም ወደዚህ ይመጣ ነበርና ብዛታችንን በጣም አድርጎ እግዚአብሔር እየጨመረ ገና ከጅማሬው በዚህ በሚያልፉ አገልጋዮች በራሳችን ውስጥ ባሉት አገልጋዮችም ቢሆን ብዙ ይናገረን ነበር። በቃ እናንተ እኮ ወደዚህ ምድር የመጣችሁት ለመብላት ለመጠጣት ለመኖር ብቻ አይደለም፣ እግዚአብሔርን ስራ እንድትሰሩ ነው። ለዚህ ህዝብ ራሱ መዳን ምክንያት እግዚአብሔር ሊያደርጋችሁ ነው የሚል የትንቢት ቃል እግዚአብሔር አልፎ በባሪያዎቹ ይናገር ነበር። እውነት ነው። በአካባቢያችን ያሉ አበሾች ማለት ኢትዮጵያኖች፣ ኤርትራኖች በብዙ ጭንቅ የነበሩ ሰዎች ነበሩ። በብዙ ስራት የነበሩ ሰዎች ነበሩ እና ጌታን በቃ ባለማግኘት የተቅበዘበዙ ብዙዎች ነበሩና እቺ ቤተክርስቲያን እግዚአብሔር እንደተናገረላት ለብዙዎቹ ቀንበር መሰበር ለብዙዎቹ ስራት መፈታት ምክንያት አድርጓት ብዙዎቹ ወደ እግዚአብሔር ቤት ተሰብስበዋል። ብዙዎቹ ድነዋል። ብዙዎቹ ጌታን አግኝቶ ዛሬ አብሮን እያመለኩ ያሉ ናቸው እና ያ ብቻ አይደለም። ለኛ ህዝብ ብቻ ሳይሆን እግዚአብሔር ደግሞ የሚያስደንቀው ነገር ቢኖር ለዚህ ህዝብ መዳን ምክንያት ትሆናላችሁ ብሎ ተናግሮ ነበር። እንዳለም ደግሞ እግዚአብሔር በጣም ሞገስ ስለሰጠን ጀርመኖች ሳይቀሩ ቸርቻችን ይመጡ ነበር። ሌሎችም የውጭ ዜጎች እየመጡ በቃ ደስ ብሏቸው ሲካፈሉ ያውን በትርጉም ነው። የሚደንቃቸው ነገር ቢኖር በትርጉም ነው፣ ግን መንፈሱ አለ እያሉ እየመሰከሩ ደስ እያላቸው በእኛው ቸርች ጌታን ያገኙ የተጠመቁ እንደውም በህብረት ደረጃ ደግሞ አደራጅተናቸው በሳምንት በሁለት ሳምንት አንድ ጊዜ
ቅዳሜ ፕሮግራሞችን እናገለግላቸው ነበር በእኛው ቸርች ስር ማለት ነው። እና ይሄ እንግዲህ ከእግዚአብሔር የሆነ ሞገስ ነው እንጂ እንዴት አድርጎ ጀርመኖች ወይም ደግሞ ሌላ ውጪ ዜጎች ቋንቋቸው ባልሆነ ቸርች ውስጥ እንዴት ይካፈላሉ? እና ይሄ መቼም እግዚአብሔርን በዚህ ነገርም በጣም እናመሰግናለን። ለጌታ ክብር ይሁን። እስካሁንም ጀርመኖች መካከላችን አሉ፣ የዳኑ በእኛው የተለወጡ በእኛው ጥምቀት የወሰዱ እና ስለዚህ ሁሉ እግዚአብሔር እናመሰግናለን። ብቻ የእግዚአብሔር እሳት ከዳር እስከ ዳር በቃ ተቀጣጥሎ ነበር ማለት ይቻላል። እና መሰረቱ ግን ይሄ ፍራንክፈርቱ ቤተክርስቲያን ነው። እና ለዛ ሁሉ እግዚአብሔር ምክንያት አድርጎ ስላስነሳ እግዚአብሔር ሕዝቡን ስላበዛ በምን አይነት የአመራር ስልት እየተመራች ነበር ቤተክርስቲያኗ የተደራጀችው? በቤተክርስቲያናችን እንግዲህ የነበረውን አመራር መጥቀስ ፈልጋለሁኝ። ቤተክርስቲያኗ ከተመሰረተችበት 1993 እስከ 2000 ዓመተ ምህረት ድረስ በሽማግሌዎች አስተዳደር ጉባኤ ትመራ ነበረ። እንግዲህ ለ7 ዓመት ያክል ማለት ነው። ከዛ በኋላ ከ2000 ዓመተ ምህረት እስከ 2001 ዓመተ ምህረት ድረስ ደግሞ በመጋቢና በሽማግሌዎች ጉባኤ ትመራ ነበረ፣ ጥምር በሆነ አመራር ማለት ነው። እና በዚህ በተጠቀሰው ዓመት የቤተክርስቲያናችን የመጀመሪያ መጋቢ ሆኖ ያገለገለን ፓስተር ደረጀ አስፋው ነው። በአሁኑ ጊዜ አሜሪካ ይገኛል። ከሜይ 2001 እስከ ጃንዋሪ 2012 ድረስ ቤተክርስቲያናችን እንደገና በሽማግሌዎች አስተዳደር ጉባኤ ትመራ ነበር። ከጃንዋሪ መጨረሻ 2012 እስከዚህ ቀን ድረስ ቤተክርስቲያናችን በመጋቢዎችና በሽማግሌዎች አስተዳደር ጉባኤ ትመራለች። በቤተክርስቲያኗ እስካሁን ድረስ በአመራር ያገለገሉ እና እያገለገሉ ያሉ እነማን ናቸው? ቤተክርስቲያናችን ትልቁ እንግዲህ የወንጌል ተልእኮ ነፍሳትን ማዳን ነው እና የዳኑትን ደግሞ ማሳደግ ነው። ከዛ በኋላ ደግሞ ወደ አገልግሎት ማሰማራት ነው። በዚህ ኤሪያ እግዚአብሔር በጣም ባርኮናል። ብዙ የዳኑትን ያክል ደግሞ በእውነት ጥምቀት ተጠምቀው እዚሁ ደግሞ አድገው ፍሬ አፍርተው በሽምግልና ደረጃ ሁሉ የመጡ አሉና እሱን አንዳንድ ሀሳቦችን መናገር ወዳለሁኝ እና በ1993 እስከ 1996 በእነዚህ 3 ዓመታት ውስጥ የመጀመሪያዎቹ የቤተክርስቲያን ሽማግሌዎች ወንድማችን በትረቀና፣ ወንድማችን ሚካኤል ነጋሽና እኔ ሶስታችን ነበርን ማለት ነው የመጀመሪያዎቹ ሽማግሌዎች። ከዛ ደግሞ በሁለተኛ ደረጃ ቤተክርስቲያናችንን ድነውና በመንፈሳዊ ሕይወታቸው አድገው በሽምግልና ያገለገሉን ደግሞ አሉ። በጣም ያስደንቃል። እና በእኛው ይታያችሁ ድነው ተጠምቀው አድገው ሽማግሌ የሆኑ ነበሩ። እና አንደኛ ወንድም በትረቀና አሁን በአሜሪካ ሀገር ይገኛል። ወንድም ዶክተር በፈቃዱ ድሪባ፣ ወንድም በላይነህ ረታ እሱም በአሜሪካ ይገኛል። ወንድም ፍጹም ወልደ ትንሳኤ፣ ወንድም በድሉ አሰፋ በአሁኑ የፊላደልፊያ ወንጌላዊት ክርስቲያን መጋቢ ነው።
ወንድም መስፍን ገሰሰ እና ወንድም ዳዊት አበራ። በተጨማሪም ከሌላ ቤተክርስቲያን የመጡና በቤተክርስቲያናችን በሽምግልና ያገለገሉን ወንድም ሚካኤል ነጋሽ፣ ወንድም ጌቱ ታደስ፣ ወንድም ክንፈ ብርሃኑ፣ ወንድም ስዩም ጀመሬ፣ ወንድም ኢዮብ አሰፋ፣ ወንድም ከበደ ጥላሁን፣ ወንድም ሰለሞን ዳኜ፣ ወንድም ኒቆዲሞስ ግርማ እንዲሁም ወንድም ጆን ሄቤት ይገኙበታል። ወንድም ጆን ሄቤት በአሁኑ ጊዜ ወደ ጌታ ሄዷል። በአሁኑ ጊዜ ደግሞ በቤተክርስቲያናችን ማለት የአስተዳደር ጉባኤ ሆነው የሚያገለግሉ ወይም መሪዎች ያው አስተዳዳሪ ሸቱ ግርሙ ዋና ሰብሳቢ ሆኜ ያገለግላለሁ። መጋቢ ሽመልስ ገበየው ምክትል ሰብሳቢ፣ ወንድም ጌቱ ታደስ ሂሳብ ሹም፣ ወንድም ኒቆዲሞስ ግርማ ጸሐፊ፣ መጋቢ ደግፌ ፈቃዱ አባል ሆነው ያገለግላሉ። በዚህ ጊዜ ጌታን በጣም አድርጌ አመሰግናለሁ። ሌላው ደግሞ ሊረሳ የማይገባው ነገር ቢኖር ቤተክርስቲያናችን እያደገች እየሰፋች ስራውም እየበዛ ስለሆነ አቅም ኖሯት እግዚአብሔር የተመሰገነ ይሁን የሙሉ ጊዜ አገልጋዮችን አሰማርታለች። እንደገና ደግሞ በሙያቸው የተሰማሩም ሰራተኞች አሉ በዚህ ቤተክርስቲያን። እስካሁን 7 የሚሆኑ እንግዲህ ሰራተኞች ቤተክርስቲያን እያሰማራች ነው ያለችው። ከዛ ውስጥ እንግዲህ እንዳልኩት 2 የሙሉ ጊዜ መጋቢዎች፣ 2 የሙሉ ጊዜ ወንጌላውያን አሉ፣ 3 ደግሞ በሙያቸው የተሰማሩ ሰራተኞች አሉ እና ይሄም ራሱ እኔ መቼም እስከማውቀው ድረስ እግዚአብሔር ካረዳ በስተቀር የትም ቦታ በተለይ በአውሮፓ የሚታሰብ አይደለም እና እግዚአብሔርን ስለዚህ በጣም ልናመሰግነው ይገባል በእውነትና ይሄ የቸርቿን እድገት ያሳያል፣ የክርስቲያኗን እድገት ያሳያል፣ የህዝቡን መሰረት ያሳያል። ምክንያቱም ህዝቡ ባይሰጥ ኖሮ አንድም ሰው ማሰማራት አይቻልም፣ እንኳን 7 ሰራተኞች። እኛ እግዚአብሔርን በዚህ አመሰግነዋለሁ። ህዝቡን ደግሞ በእውነት እግዚአብሔር ይባርክላለሁ። ምክንያቱም ህዝቡ ካለው በመሰጠት በገንዘቡም በጉልበቱም በጸሎቱም ሁሉ ስለተረባረበ እንደዚህ አይነት ውጤት ላይ ደርሰናል። እያስደነቀን ነው እና አገልጋዮች በየጊዜው እያፈራን ነው። በቃል የሚያገለግሉ በዝማሬ የጸሎት አገልጋዮች እንዲሁ እየጨመረ የሚመጣ ነገር አለ። በጣም የሚያስደንቅ እና የዝማሬን አገልግሎት እንኳን ብናየው ወገኖቼ በእርግጥ የጀመርነው ቤተክርስቲያን ከመሰረተ ጊዜ ጀምሮ የዝማሬ አገልግሎት ነበር። በትንሽም ቢሆን ተጀመረ። መዘምራን ነበሩን። በዛን ጊዜ እንግዲህ መዘምራን ብለን እንጠራቸው እንችላለን እና እነሱ እያገለገሉ በእውነት አመታትን እዚህ ድረስ አድርሰውናል። ጌታንና ህዝቡን እያገለገሉ ጌታን ስለነሱ እንባርካለን። ግን ትልቁ ነገር ማወቅ የሚገባን ምንድነው? ለዚህ እያደገ ላለው ቤተክርስቲያን አንድ የመዘምራን አገልግሎት የሚመጥን አይደለም፣ የሚበቃ አይደለም። ከዚህ የተነሳ በቅርቡ ደግሞ በ2013 ማለት ነው የለመዘምራን አገልግሎታቸውን ጀምረው ዛሬ 2 የመዘምራን አገልግሎት በቤተክርስቲያናችን አለን ማለት ነው እና ይሄም ትልቅ እግዚአብሔር ይረዳና ያፈራ ነው። ቤተክርስቲያን ያፈራቸው ፍሬ ነው ማለት እንችላለን እና እንደዚህ አይነት እንግዲህ ጉባኤ ላይ ደርሰናል። 2 የመዘምራን አገልግሎት ያሉበት 7 ደግሞ ጊዜያቸው የሰጡ ሰራተኞች ያሉበት ቤተክርስቲያን አለንና ይሄን ሁሉ ያደረገ ማን ነው? እግዚአብሔር ነው። ግን ህዝቡ ደግሞ በእውነት በዚህ ነገር ላይ ትልቅ ትብብር አድርጓልና እግዚአብሔርን ስለዛ እጅግ አድርጌ አመሰግናለሁ። ሌላው አሁንም መረሳት የማይገባው ቤተክርስቲያናችን የመለኮታዊ ትምህርት ለሚማሩ ቤተክርስቲያናችን ላሉ አባሎቻችን ያው ጌታ እንግዲህ ለእያንዳንዱ የራሱ የሆነ ጥሪ ይኖረዋል። ጌታ ያለ ጥሪ ማንንም ባዶ አሰማራምና ጥሪ ያላቸው አንዳንድ የእግዚአብሔር ሰዎች መካከላችን አባሎቻችን የሆኑ አገልጋዮች የመለኮታዊ ትምህርትን ሲማሩ እዛ ቲዮሪውን ነው የሚማሩት። ደግሞ ፕራክቲኩም ወይም ፕራክቲስ የሚያደርጉበት ቤተክርስቲያን ስለሚያስፈልጋቸው እግዚአብሔር ረድቶን ይሄም መቼም እግዚአብሔር ሲረዳ ነው፣ ቀላል አይደለም። ለዚህ ደርሰን ሰዎችን ፕራክቲካሊ የተማራችሁን ቲዮሪ በፕራክቲስ ደግሞ ቸርቻችን መጣችሁ አውሉት ብለን በር እየከፈትን ነው ያለነው። እግዚአብሔር ይመስገን እስከዚህ ቀን ድረስ 3 ወንድሞች በቤተክርስቲያናችን የፕራክቲኩም ወይም ደግሞ ፕራክቲስ አድርገዋል። አንደኛው ወንድማችን ዮሴፍ ፋንታው ነው። በርግጥ የቤተክርስቲያናችን አባል አልነበረም፣ ግን ጠይቆ
ሰምቶ ስለ ቤተክርስቲያናችን ጥያቄም ሲያቀርብ እኛም በደስታ ተቀብለን 3 ወር ሙሉ በእኛ ቤተክርስቲያን ፕራክቲክ አድርጓል ዮሴፍ እና በጣም ጠቅሞናል። ደግሞ እሱም ተጠቅሞ በጥሩ መንፈስ ተገልግሎ ወደ ኢትዮጵያ ተመልሷል። ሌላው በማከላችን ያሉት ደግሞ 2 ወንድሞች፣ አንደኛው ወንድማችን ሽመልስ ገበየው ነው። እሱም የመለኮታዊ ትምህርቱን እየተከታተለ ሳለ እዚህም ደግሞ ፕራክቲኩን ለማድረግ ጠይቆ እሱም ደግሞ እንደዚሁ የ2 ወር ጊዜ ፕራክቲስ በቸርቻችን አድርጓል። በዛ ወቅት እንግዲህ እሱም ተጠቅሟል፣ ቤተክርስቲያንም ደግሞ ተጠቅማለች። በተለያየ ፊልድ እያስተማራን አገልግሎናል ማለት ነው እና እግዚአብሔር ስለሱም እናመሰግናለን። 3ኛው በቤተክርስቲያናችን ፕራክቲስ ያደረገው ወንድማችን ሄኖክ ታምራት ነው። እሱም መለኮታዊ ትምህርት ላይ ነው ያለው። እሱም ይሄንን ጥያቄ አቅርበው በዚህ ቤተክርስቲያናችን ይሄንኑ አይነት እድል ሰጠነው። 2 ወር ጊዜ ከኛ ጋራ ሲያገለግል ሲገለገል ቆይቶ ፕራክቲክ ማድረግ በጥሩ መንፈስ ከኛ ጋር አሳልፏል እና ስለነዚህ ወንድሞች እግዚአብሔር እናመሰግናለን። እኛም ጌታ ረድቶን በር መክፈት ስለቻለን አቅም ደግሞ ስላለንም እግዚአብሔርን በእውነት ከፍ እናደርገዋለን። ይሄም አሁን ላለው ደግሞ ከእግዚአብሔር ነው። እግዚአብሔር የተባረከ ይሁን። ሌላው ይሄንን ጥያቄ ብናነሳ ጥሩ ይመስለኛል። በፊት ተከራይታችሁ የምታመልኩበት የት ቤተክርስቲያን ነበር? ቅድም እንዳልኳችሁ እንግዲህ የመጀመሪያውን መሰባሰብ የጀመርነው በፍራይ ክርስቲያን ገማይንደ ወይም ኤፍሲጌ በሚባለው የከናማላንድ ስትራሰ 180 ጎዳና ቁጥር ላይ የሚገኝ ቸርች ነው እና እዛ ቅድም እንዳልኩት ብዙ ጊዜ ቦታ ጥበት ስለነበረ ከአንድ ቦታ ወደ አንድ ቦታ የኛን ደግሞ ፕሮግራሞች ለማካሄድ መዟዟር ነበረብን እና ያዛ ቦታ የቆየ ነው ከ1990 እስከ 1999 ዓመት ነው። 9 ዓመት ቆይታ እዛ ነበረን። ግን ችግሮች ነበሩ። ግን እነዛ ችግሮች ደግሞ ወደ እግዚአብሔር ያመጡንና በዛ ላይ ሆነን ቋሚ የግድ መፈለግ እንዳለብን ተሰማን። እነሱም ደግሞ ስለተጣበቡ ቦታ በትፈልጉ የሚል ሐሳብ ማቀርበው ነበር ራሱ የኤፍሲጌ ቤተክርስቲያን ማለት ነው። ስለዚህ ስንፈልግ እግዚአብሔር ረዳንና በማቴዎስ ቤተክርስቲያን ወይ ማቴዎስ ኪርሼ ከ1999 ዓመተ ምህረት ጀምሮ እስከ 2007 ዓመተ ምህረት እዛ ደግሞ ቆይታ ነበረን ማለት ነው። ቦታ በርክት ችግሮች ነበሩ። በመጨረሻ እንደውም በዲሴምበር 21 ላይ ትዝደኛ 2007 ላይ በዚህ 10 ቀን ውስጥ ቤት እንድትለቁ ብለው ስንብት ደብዳቤ ጻፉልን። ይታያችሁ እንግዲህ በ10 ቀን ውስጥ ማለት ነው እና ዲሴምበር 21 ደብዳቤ ተጽፎ ዲሴምበር 31 መውጣት አለበት ማለት ነው። ከዛ በፊት ግን እግዚአብሔር ያደረገው አንድ ድንቅ ነገር አመራር ነበር። የሱ የእግዚአብሔር ምሪት ነበር። እንደውም በእውነት ይሄ ሚራክል ነው ብል ማጋነን አይሆንም እና የራሳችን ቤት እንደሚያስፈልገን ስላወቅን እየፈለግን ነበርና እግዚአብሔር ረድቶን አሁን ባለንበት ህንጻ ላይ ቤቱን ኦሬዲ አይተን ወደን በቃ ልንጀምር በነበረበት ጊዜ እስቲ ለህዝቡ ለማሳየት በቃ ይሄን ቤት ከጅማሬው ጀምሮ ህዝቡ ማየት ስላለበት ፎቶ እስቲ እናንሳ ብለን ወደዚህ ቦታ መተን ነበር የአገልግሎት ኮሚቴዎች ጋር ማለት ነው እና ፎቶ እያነሳን እያለን አንድ ነገር ወደ ልቤ መጣ። በዚሁ ጎዳና ላይ የክርስቶስ ሴንትሩም በሚል ቸርች እንዳለ ትዝ አለኝ እና እስቲ ወደፊት እኮ ከነዚህ ሰዎች ጋር ወይም ከዚህ ቤተክርስቲያን ጋር ጎረቤት ልንሆን ነው፣ ለምን ሄጄ አልተዋወቃቸውም አልኩና ፓስተሩንና በጊዜው የነበረውን አስተዳዳሪ የቤተክርስቲያኑን አስተዳዳሪ አገኘኋቸው እና
የኢትዮጵያ ቸርች አገልጋይ እንደሆንኩ ከነገርኳችሁ በኋላ የመጣሁት በቃ ልተዋወቃችሁ ነው። ምክንያቱም በቅርቡ ጌታ ቢረዳ አንድ ቦታ ቁጥር 7 ላይ በዚሁ ጎዳና ቁጥር 7 ላይ አንድ ህንጻ ስላገኘን ሰርተን በቅርቡ ጌታ ቢረዳን እንገባበታለን። ስለዚህ ጎበዝ ሆነ ማለት ነው። ስለዚህ ካሁኑ ብትዋወቃችሁ ጥሩ ነው ብዬ ነው የሄድኩት። ልክ ምን እንደሆነ አላውቅም፣ እኔም በማይገባኝ መንገድ ብቻ አንድ ነገር ተናገርኳቸው። ግን አመጣጤ እኔ በድንገት ላለው እንጂ እግዚአብሔር አጋጣሚ ብሎ ነገር የለውም። ይሄን ቃል አስታውሱ ብዬ ተሰናብቼ ወጣሁ እና ይሄ በሆነ በሳምንቱ ይሄ ስንብት ደብዳቤ ለቤተክርስቲያናችን ደረሰ ከማቴዎስ ሉተራን ቸርች ማለት ነው። እና በዚህ ጊዜ ተደናገጥን ሁላችንም። በ10 ቀን ውስጥ ምን አይነት ቤት ይገኛል? ሰው ደግሞ በዛን ጊዜ ከነጎብኙ ቢያንስ እስከ 200 ሰው ደርሶ ነበር። እና ይሄን ህዝብ ልንበትን ነው ወይ የት ነው የምንደርሰው የሚል ሐሳብና ጭንቀት እንደሰው ያዘን። ግን ጸለይንና ከሽማግሌዎቹ ጋር ጸለይንና ነገሩን ሳስበው እግዚአብሔር ወደ ልብ ያመጣ። ከሳምንት በፊት እዚህኛው ክርስቲያን ሴንትሩም እነዚህን ፓስተሩንና አስተዳዳሪውን እንደተዋወቅኩኝ እግዚአብሔር ወደ አእምሮዬ ወደ ልብ ያመጣው ነገር በኋላ በቃ አታስቡ፣ እግዚአብሔር ምክንያት አለው። እነዛን ሰዎች ያስተዋወቀኝ ዝም ብሎ አይደለምና ጸልዩ እናንተ። እኔ አንድ እሁድ አምልኮ ፕሮግራማቸው ሄዳለሁ አልኩና በእሁድ ፕሮግራማቸው አምልኮአቸው ለመካፈል መጣው። ከአምልኮ በኋላ ፓስተሩንም እንደገና ደግሞ የቤቱን አስተዳዳሪ የነበረውን ሰው ፈልጋቸዋለሁ ብዬ ከፕሮግራም በኋላ ጠራኋቸው። ማለት ቀጠሮ ያስኩኝ እዛው እሺ ብለው ተገናኘን። ከዛ በኋላ አልኳቸው የዛሬ ሳምንት አካባቢ እዚህ ቦታ እንደመጣው ትዝ ይላችኋል፣ ተዋውቀናል። እና የተዋወቅንበትም ደግሞ በጊዜው ያው ቸርች ህንጻ ስላለን ስለምንሰራ ወደፊት ጎረቤት ስለምንሆን እንድንተዋወቃችሁ ነው የመጣሁት ብያችሁ ነበር። እንደገና መጨረሻ ስናገር ደግሞ አይ ይሄ ነገር ለእኛ አጋጣሚ ይመስላል፣ ግን የአጋጣሚ ነገር አይመስለኝም ብዬ እንዳልኳችሁ ትዝ ይላችሁ ብዬ ጠየቅኳቸው። ትዝ ይላችኋል ስላቸው በጣም ሳቃሉና አዎ ትዝ ይለናል አሉ። ኦኬ እንግዲህ አሁን ገባኝ ለምን በዛ ጊዜ እንደተዋወቅን እና ለካ እግዚአብሔር ጉዳይ ነበረው የምትሉኝን እንግዲህ ለመስማት ዝግጁ ነኝ። በ10 ቀን ውስጥ እንድንወጣ የስንብት ደብዳቤ ደርሶናል ካለንበት ማቴዎስ ኬርሺ። ስለዚህ ቦታ ካላችሁ እንድታከራዩ ያንን ልጠይቃችሁ ነው የመጣሁት ስላቸው በነገሩ በጣም ገርሟቸው እነሱም እግዚአብሔር መልካም ነው አይዟችሁ፣ በቅርቡ እንደውም በዚህ በኬለር ላይ በምድር ቤቱ ላይ የሚሰበሰቡ ወገኖች ነበሩ። እነሱ ኦሬዲ ለቀው ሌላ ቦታ ስለሄዱ ይሄን ቦታ መጠቀም ትችላላችሁ ብለው ዲሴምበር 31 ስንበታችን ሆነው እኛ በጃንዋሪ 6 እዚህ ክርስቶስ ሴንተር መተን ፕሮግራማችን ሳይቋረጥ ህዝቡም ሳይበተን አገልግሎታችን ቀጠለና ይሄ የእግዚአብሔር ጣት ነች፣ የእግዚአብሔር ተአምር ነው የሆነው በዛ ቦታ ብዬ አስባለሁ። እግዚአብሔር ይመስገንና ህዝቡንም አልበተንም፣ ፕሮግራማችንም አልተቋረጠም። ከዛ ከማቴዎስ ወደዚህ ጠቅለን መጣን ማለት ነው። እግዚአብሔር የተመሰገነ ይሁን። በዛ የቆየ ነው ደግሞ በዚህ በክርስቶስ ሴንተሩም ከ2008 እስከ 2009 ማርች ድረስ ነው። እስከዛ እንግዲህ 1 አመት ከ3 ወር እዛ ቆይተናል ማለት ነው። እና ብቻ ያስደነቀኝ ምንድነው በእግዚአብሔር ምሪት ነው እዛ ቸርች የመጣ ነው ብላችሁ እና በእግዚአብሔር ምሪት ነበረው፣ አላማ ነበረው፣ መንገድ ነበረው። በዛ አይነት ሁኔታ አገናኝቶ መጨረሻ ወደዚህ ቦታ መተን ያው 1 አመት ከ3 ወር ቆየን ማለት ነው። የቤተ ክርስቲያን የመሰብሰቢያ አዳራሽ ወይም ደግሞ የማምለኪያ ስፍራ እንዴት ልትገዙ ቻላችሁ? ቅድም እንደተጠቀስኩት እንግዲህ ቤተክርስቲያናችን የራሷ ህንጻ ባለቤት ሆናለች። እግዚአብሔር ረድቶን ቅድም እንዳልኩት ያው የህዝቡ በቃ የእግዚአብሔር ህዝብ በቃ ጉልበታችን አቅማችን ይሄን ቤተክርስቲያን ለመስራት ብዙ የተረባረብንበትም ስለሆነ ያው አቅማችን ህዝቡ ነው ማለት እንችላለን እና ቤተክርስቲያንም ያው ጸሎት አዳራሽ ገዝተን ራሳችን አድርገን በ2009 ዓመተ ምህረት ጅምር ማርች ላይ እግዚአብሔር ረድቶን በእግዚአብሔር ጥበቃ በእግዚአብሔር እርዳታ የራሳችን ቤት ባለቤት እግዚአብሔር አድርጎናልና ያንን ምክንያት በማድረግ የመጀመሪያው እንደው ቅምሻ የሆነ ምረቃ ልንለው እንችላለን አድርገናል። ስንገባ በሆታና በደስታ ጌታን በቃ አምልከን አመስግነን እና እግዚአብሔር ረድቶን ከዛን ጊዜ ጀምሮ እስካሁን ድረስ ጌታ በሰጠን በዚህ የጸሎት አዳራሽ
በዚህ የጸሎት ቤት እንገኛለን ማለት ነው። እኛ እግዚአብሔር የተመሰገነ ይሁን። ምሽት የነበረው ደስታ ቀላል አልነበረም። ምክንያቱም ያለፍንበትን እናውቃለን። ከዛ ሁሉ ሮሮ መከራ፣ ግፊት ከዛ ሁሉ እግዚአብሔር በቃ አውጥቶ የራሳችን ቤት ባለቤት ስታደረገን በህዝቡ ዘንድ የነበረው ደስታ ታላቅ ነበርና እግዚአብሔር ረድቶናል። በዚህ በኩል እግዚአብሔር እናመሰግናለን። ከዛ በመቀጠል ግን ትልቁን ምረቃ ያደረግነው በሴፕቴምበር 2013 ዓመተ ምህረት ነው። ያንን ደግሞ ኦፊሻል አድርገን ከየቤተክርስቲያናቱ ሁሉ የጥሪ ደብዳቤ አድርገንላቸው መጥተው እነሱም የደስታችን ተካፋዮች ሆነዋል። በእውነት በዛን ቀን በጣም የደስታና የምስጋና ቀን ሆኖልናል እና እግዚአብሔር ይመስገን። መቼም በዚህ ባለንበት በባዕድ ምድር ማለት በውጭ ሀገር የራስ ነገር ይዞ መገኘቱ፣ እንደ ልብ መውጣት መግባት መቻሉ፣ በየቀኑ ቤተክርስቲያኑ ክፍት መሆኑ እግዚአብሔር ሲረዳን እግዚአብሔር ምን ያህል እንደወደደን በዚህ ማየት እንችላለን። በእውነት እግዚአብሔር የተባረከ ነው። እንደፈለግን ብንፈልግ እናርበታለን። ብንፈልግ በፈለግነው ሰዓት መጥተን ጌታን ልናመልክ ልንጸልይ የምንችልበት የራሳችን የሆነ ነገር ቁጥጥር የሌለበት ራሳችን በራሳችን የምናስተዳድረው ቤት ስለሆነ ስለሰጠን እግዚአብሔርን እጅግ አድርገን እናመሰግናለን። ቤተክርስቲያኗ የእምነት አንቀጽ ካላት ብትነግረን ጥሩ ነው ብዬ አስባለሁ። ቤተክርስቲያናችን ያው ራሷን የቻለች ራሷ መዋቅር የራሷ
የእምነት አንቀጽ ሁሉ ነገር አላት፣ አስተዳደር አላት። ግን ያ ማለት ግን ብቻችንን አይደለም እና ከሌሎቹ አብያተ ክርስቲያናት ጋራ አብረን መንፈሳዊ ስራዎችን እንሰራለን። በፍራንክፈርት እና አካባቢ ካሉት አብያተ ክርስቲያናት እንዲሁም ደግሞ በጀርመን ካሉት ኢትዮጵያውያን አብያተ ክርስቲያናት ጋር እና እንዲሁም ደግሞ ከጀርመን ፔንቴኮስታል አብያተ ክርስቲያናት ጋር አብረን እንሰራለን እና ይሄ ደግሞ እኛንም ጠቅሞናል፣ እነሱም ተጠቅመዋል። ምክንያቱም ያስፈልጉናል፣ እኛም ደግሞ እናስፈልጋቸዋለን እና ከፍራንክፈርት የኤርትራ ሙሉ ወንጌል ጋራ ከፍራንክፈርት ካሉት ከሌሎች አብያተ ክርስቲያናት ጋራ ለምሳሌ ከሻሎም ማዕከል ቤተክርስቲያን፣ ከቤቴል ኢንተርናሽናል ቤተክርስቲያን፣ ከአዲስ ኪዳን ቤተክርስቲያን እንዲሁም ደግሞ ከሮሆቦት ቤተክርስቲያን ጋራ ህብረት አለን፣ ግንኙነት አለን እና አብረን እንድንሰራ ሁኔታዎች ተመቻችተዋል። እንዲሁም ደግሞ ከጀርመን ኢትዮጵያውያን ክርስቲያኖች ህብረት ጋር አብረን እንሰራለን። በተጨማሪ ደግሞ ከአውሮፓ ኢትዮጵያውያን ክርስቲያኖች ህብረት ጋራም በመንፈሳዊ ስራ አብረን ተጠምደናል። በመጨረሻ ደግሞ በጀርመን ካለው የፔንቴኮስቴ አብያተ ክርስቲያናት ህብረት ጋራ አባልም ሆነን አብረንም እየሰራን እንገኛለን እና በዚህ ሁሉ በእውነት እግዚአብሔር ረድቶናል፣ ተጠቃሚዎች እንጂ በእውነት በዚህ ነገር የጎደለ ነገር የለም። እግዚአብሔር እናመሰግናለን። ደግሞ ያስፈልጋል፣ ግድ ነው። አብረን ካሰራን የአንድ መንግስት ስራ ነው፣ ግን ሌላውም ለኛ ያስፈልጋል፣ እኛም ደግሞ ለነሱ እናስፈልጋለን እና በዚህ አቅጣጫ ስናየው እግዚአብሔር ይመስገን ሂደቱ መልካም ነው፣ ግንኙነቱ ያማረ ነው፣ እግዚአብሔር የሚከብርበት ነው እና እየጨመረ እንዴት ደግሞ በእውነት እናፍቃለን። ጌታም ይረዳናል። ክብሩን እግዚአብሔር ይውሰድ። ትዝታዎች ካሉ ቢነሱ ጥሩ ነው ብዬ አስባለሁ። የቤተ ክርስቲያናችሁ ባለፉት 25 ዓመታት ውስጥ ልዩ ትዝታዎች ካሉ ብታካፍለን ደስ ይለናል። በዛን ጊዜ ያው ብዙ አብያተ ክርስቲያናት ተቋቋሙ በጀርመን ደረጃ። ግን የነበሩት 4-5 የሚሆኑ አብያተ ክርስቲያናት እኛን ጨምሮ ማለት ነው በየአመቱ ከቦታ ቦታ እየሄድን ኮንፈረንስ እንካፈል ነበረ። አንዳንድ ጊዜ አውቶቡስ እየተከራየን፣ አንዳንድ ጊዜ በግል መኪና ያላቸውን ሰዎች እየረዱን አብረን ብቻ በቀየ በዝማሬ ነበር የሚሄደው። መንገዱ ሁሉ እየዘመን ጌታን እያመሰገንን በቃ መንገዱ ራሱ መቼው አለቀ ነው የምንለው። ምክንያቱም ያለው ፍቅር ልነግራችሁ ከሚችለው በላይ ነውና የመጀመሪያው ይሄን ነው እንግዲህ እንደ ቤተክርስቲያን ማስተዋወሰው። በበርሊን የነበረ ኮንፈረንስ ነበረ። አዘጋጁ እንግዲህ እንዳልኳችሁ በጀርመን ያለው የኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት ነው። እኛም እንግዲህ እንዳንዱ የህብረት አባል እኛም ደግሞ ወገኖቻችንን ይዘን ለመጀመሪያ ጊዜ እንደ ቤተክርስቲያን በዛ ቦታ ተካፍለናል 1992 ዓመተ ምህረት እና በዛ ቦታ መገኘት ብቻ አይደለም ግን ተሳትፎ ነበረን። በመስተንግዶ በሚያስፈልገው ሁሉ ከወንድሞች ጋቶች ጋራ ተባብረን ለኮንፈረንሱ ድምቀት ሰጥተናል። በጣም ደስ የሚል በእውነት ትልቅ ማስታወሻ ነው ለኛም የቀረበውና ያ በጣም የሚያጓጓ ነበርና በየአመቱ ቦታዎችን እየለዋወጥ ሮቴት እናደርግ ነበር።
እንደገና ደግሞ እኛ ተረኞች ሆነን በ1993 ዓመተ ምህረት እኛው በሎካል ደረጃ በአጥቢያ ደረጃ ይሄንን በጀርመን ደረጃ የሚደረገውን ኮንፈረንስ በአዘጋጅነት ተቀብለን በኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት አዘጋጅነት እኛ ደግሞ በመስተንግዶ በሚያስፈልጉ በአዘጋጅነት ማለት እንችላለን በዚህ ቦታ ሐሳቡን ተቀብለን ኮንፈረንሱን አስተናግደናል። በዛ ኮንፈረንስ ደግሞ የሚያስደንቀው ነገር ቢኖር አንድ የእግዚአብሔር ሰው በጣም የምንወደው ፓስተር ዳንኤል መኮንን እንደገና ደግሞ ወንድማችን ኃይሉ ነጋሽ ከዴንማርክ ሁለቱ ነበሩ ያገለገሉን። በጣም የሚያስደንቅ የመጀመሪያው ልምድ ነው ለኛ። ብዙ አብያተ ክርስቲያናትን በርከት ብለው ተገኝቶ ነበር ያሉት በጊዜ የተቋቋሙት ህብረቶችን ጭምር መጥተው ነበር እና በእርግጥ ለኛ ቀላል አልነበረም። ትንሽ ፌሎሺፕ ስለነበር ለማስተናገድ ወደ 600-700 የሚሆኑ ሰዎች መጥተው ነበር። ግን በጣም ደስ ብሎን በቃ 3-4 ቀን ያሳለፍነው እርስ በርሳችን በቃ መላቀቅ እስከማንችል ድረስ የእግዚአብሔር መንፈስ በቃ ፈሶ ነበር። ትምህርቶችን አግኝተናል፣ ተዝናንተናል፣ ነፍሳት ድነዋል እና ለዛ ደግሞ ላበቃ ለእግዚአብሔር ክብር ይሁን። ምክንያቱም ለማዘጋጀት በጀርመን ደረጃ ያለን ኮንፈረንስ በእኛ ደረጃ ለማዘጋጀት ጌታ ባይረዳ አይሆንም። ግን ጌታ ረዳንና እስከዛ ድረስ ብዙዎች የሚያስቡት መታሰቢያ ሆኖ በጀርመን አብያተ ክርስቲያናት ደረጃ ብቻ ሳይሆን ራሳችንም በሎካል በአጥቢያ ደረጃ በ1997 ዓመተ ምህረት ትልቅ ኮንፈረንስ አዘጋጅተን ፓስተር ዳንኤል መኮንንን በቃል አገልጋይነት እንደገና ደግሞ ወንድማችን ዘማሪ ተስፋዬ ጫላን በዝማሬ ጋብዘን በአካባቢ ያሉትን በፍራንክፈርትና አካባቢ ያሉትን ወገኖች ሁሉ የግብዣ ጥሪ አድርገን ብዙ ነፍሳት ድነዋል፣ ተፈውሰዋል። እንደገና ደግሞ ለብዙ ህዝብ እግዚአብሔር ህዝብ ትልቅ መነቃቃት ሆኗል ያ ወቅት ማለት ነውና ስለሱም እግዚአብሔር እናመሰግናለን። በእርግጥ በትልቅ ደረጃ የጀመርነው 93 ነው ማለት እንችላለን ኮንፈረንስንና ፍሬም አይተንበታል እግዚአብሔር ይመስገን እና ያንንም በእውነት ዛሬ ስናስታውሰው በደስታ ነው።
ትልቁ ትኩረት የምንሰጠው ነገር ቢኖር ቤተክርስቲያናችን ያው ነፍሳትን በማዳን ላይ በጣም ትልቅ ትኩረት ታደርጋለች። ቤተክርስቲያናችን ከተመሰረተ ወይም ተቋቋመ ጊዜ ጀምሮ በብዙ መቶዎች የሚቆጠሩ ነፍሳት ጌታን ተቀብለው የውሃ ጥምቀት ወስደዋል እና የሚያስደንቀው ግን እስካሁን ድረስ ሲታይ ከጅማሬው እስካሁን ድረስ እስከ 39 ዙር የውሃ ጥምቀት በዚህ ቤተክርስቲያናችን ሰጥተናል እና በጣም ያስደንቃል። ይሄ ሌላው ደግሞ በጣም በዚሁ ላይ የሚያስደንቀን ነገር ቢኖር የመጀመሪያዎቹ ተጠማቂዎች እንደው ለታሪክ ደስ ይላልና መጀመሪያዎቹ የተጠመቁት ወንድማችን በትረቀናና እህት አፎሚያ ሁለቱም በ1991 ዓ.ም የውሃ ጥምቀት ወስደው ለቤተክርስቲያናችን የመጀመሪያው ተጠማቂዎች ሆነውልን በጣም ደስታችን ከምንገልጸው በላይ ነበር በጊዜው የነበረውና እግዚአብሔርን ስለዛም እናመሰግናለን። ሌላው ደግሞ በ1995 ዓመተ ምህረት ደግሞ 22 ሰዎች ቤተክርስቲያን አጥምቃለች። ጊዜን በነበረን ፕሮግራም ላይ ይሄን ያህል ሰዎች ደግሞ በአንድ አመት ውስጥ ማስጠመቅ እግዚአብሔር ሲረዳ ነው። በዛም ደግሞ በጣም እግዚአብሔር ባርኮናል እና እግዚአብሔር እናመሰግናለን። ትልቁ ጥምቀት የተካሄደው በ1995 ዓመተ ምህረት ነው ማለት ነው። ጋብቻዎችን በተመለከተ ደግሞ ልናገር ፈልገው አንድ ሐሳብ ቢኖር ምንድነው በዚህ ቤተክርስቲያናችን ብዙ ጋብቻዎች በየዓመቱ ይመሰረታሉ። ብዙ ወንድሞችና እህቶችን ድረናል፣ ቤተክርስቲያን ድራለች እና ደግሞ ያው ሁላችን እንደምናውቀው ጋብቻ ወይም ቤተሰብ ለቤተክርስቲያን አንድ የጀርባ አጥንት ነው እና በዚህ ላይ ደስ የሚለው ነገር ቢኖር ምንድነው በ1999 ዓመተ ምህረት 9 ጋብቻዎች በአንድ አመት ውስጥ ተፈጽመዋል እና ብዙ ወንድሞች እህቶች ተባርከዋል። ወራዊ በረከትም አግኝቷቸዋል ማለት ነው። ሚስትን ያገኘ በረከትን ያገኘ ስለሚል ማለት ነው እና በጣም ደስተኞች ነበር በዛ አመት። በየአመቱ አለ እግዚአብሔር ይመስገን፣ ግን ይሄኛው ለየት ያለና በርከት ያሉ ስለሆነ ነው የምንጠቅሰው። እግዚአብሔርን ስለነሱ እናመሰግናለን። ትዳርን የሚሰጥ እግዚአብሔር ነው። ጋብቻን የሚሰጥ እግዚአብሔር ነው። ስለዚህ እግዚአብሔርን እንባርካለን። ሁለተኛ ደግሞ እግዚአብሔር በትዳራቸው በኖሯቸው እንዲከብር እንጸልይላቸዋለን። ምክንያቱም ትዳርን የሚቃወም በውስጥ በውጭ ብዙ የአጋንንት ስራ አለ። ያንንም እንቃወማለን እና እግዚአብሔርን እያመሰገንን እግዚአብሔር ደግሞ እንዲያጸናቸው እንዲያቆማቸው እግዚአብሔር ቤታቸው እንዲከብር ለእነሱም ደግሞ እንጸልያለን። ኦ የጌታ በእውነት ሰው ብቻውን ይሆን ዘንድ መልካም አይደለም። በስጋ ብቻ አይደለም ጌታ ሆይ፣ በመንፈስ ብቻውን ይሆን ዘንድ መልካም አይደለም። በስጋ እንዲተባበሩ እንዲዋሃዱ፣ በመንፈስ እንዲተባበሩ እንዲዋሃዱ አንድ አድርጋቸዋልና የጌታ ባረካቸው፣ ቀድሳቸው፣ ከክፉ ሁሉ ጠብቃቸው። በላይ በሰማይ በታች በምድር ግልጽና ስውር በሆነ ደባ በየምክንያቱ አባቶ ወደ ጣራቸው ወደ ትዳራቸው የሚወረወር የአጋንንት ኃይልና ስልጣን በኢየሱስ ክርስቶስ ለዘላለሙ የታሰረና የተወገዘ ወደ ጥፋት የወረደ አሜን። ኦ የኔ ጌታ በእውነት ባረካቸው፣ በእውነት ባረካቸው። ጣራቸውን ባርክ፣ እርምጃቸውን አንጻ። ሕግ ለመንገዳቸው ብርሃን፣ ለእግራቸው መብራት። እዚህ ደግሞ በጣም ደስ የሚለው ነገር ቢኖር እንደ ታሪክ የምናነሳው የሚገባን ነገር ቢኖር የመጀመሪያዎቹ ተጋቢዎች ናቸው። የመጀመሪያዎቹ ተጋቢዎች ወንድማችን ተስፋዬና እህታችን ጌሹ ናቸው እና ለኛ መቼም ትልቅ መታደል ነበር ያንን አብረናቸው ደስታቸው ተካፋይ ስንሆንና እንደ ቤተክርስቲያን ስንድራቸው በጣም ትልቅ ደስታ ለኛም ቀርቶልናልና
ይሄንን ይመስላል ጋብቻችን በተመለከተ። የልጆች ጉዳይ ነው። እግዚአብሔርን በጣም አድርገን እናመሰግናለን። ያው ጋብቻዎችን ብቻ ፈጽመን ማለት በዛ በቃ ማለት አይደለምና የተጋቡት ባልና ሚስቶች እግዚአብሔር ረድቷቸው በልጅም ደግሞ ተባርከው ብዙ ልጆች ቤተክርስቲያናችን ተወልደዋል። በእውነት የትልቁን ጉባኤ ከግማሽ በላይ የሚሆኑት የልጆች ቁጥር ነውና ይሄ የሚሆነው ምንድነው? እግዚአብሔር ሲባርክ በጋብቻ ወንድሞች እህቶችን ባረከ፣ በልጆችም ደግሞ ባረካቸው እና የመጀመሪያው እንግዲህ ልጅ ከመጀመሪያዎቹ ተጋቢዎች ከወንድማችን ተስፋይና ጊሹ የተገኘው የመጀመሪያው ልጅ እኛ የዳርናቸው ማለት ከዳርናቸው ቤተሰብ የተገኘ ልጅ ዳግም ተስፋዬ ነው እና እግዚአብሔርን ስለሱም እናመሰግናለን። የመጀመሪያ ስለሆነ ጠቀስን እንጂ እንዳልኩት ብዙ ልጆች ከዚህ ቤተክርስቲያን ተወልደዋል። እግዚአብሔር ፍሬ በፍሬ አድርጎናል። እግዚአብሔር እናመሰግናለን። በቤተክርስቲያናችን በጁን 1996 ዓመተ ምህረት ለመጀመሪያ ጊዜ የካሴትና ስነ ጽሁፍ አገልግሎት በዛን ጊዜ ገና ጅማሬ ላይ ነበሩ። ግን ጌታ ረድቷቸው ለመጀመሪያ ጊዜ ሆዶስ የምትባል መጽሔት በማውጣት ቤተክርስቲያናችንን ለአካባቢው ላሉት ቤተክርስቲያናት እንዲሁም ያው በውስጣችን ላሉት ሁሉ አስተዋውቃለችና እቺ ሆዶስ የምትባለው መጽሔት በእውነት የማትረሳ ትልቅ ማስታወሻ ጥላ የሄደች መጽሔት ነች። ለዚህ መጽሔት ደግሞ መሳካት ወንድማችን እንደሰሰ የመጽሔቱ ዋና አዘጋጅ በመሆን ከፍተኛ አስተዋጽኦ አበርክቷል። እሱንም ጌታ ኢየሱስ ይባርከው እንላለን። ለረጅም ጊዜ የሚሽን አገልግሎት ኢትዮጵያ ውስጥ ነበራት። አንድ ፕሮጀክት አቋቁመን ለአንድ ወንጌላዊ በወላይታ እንደገና ደግሞ በአርባ ምንጭ የተለያዩ ፕሮጀክቶችን በመጀመር ወንጌል አገልጋዮችን ቀለብ ቸርቻችን በመስፈር ለተወሰኑ አመታት እየረዳን በሚሽን አገልግሎት ተደራጅተን ቸርቹ ራሱ ተረዳ ነበረ። ለዚህ ደግሞ የተቋቋመ በቸርቻችን ፈቃድ ማለት ነው የተቋቋመ ኮሚቴ ነበረ እና ኮሚቴዎችም እየተጉ ቤተክርስቲያንም ደግሞ በጀት መድባ ለዛ ጥሩ አገልግሎት እያደረገች እያለች በመጨረሻ በእርግጥ ከቸርቻችን ውስጥ በሽማግሌነት ያገለገለ የነበረ ወንድማችን ጆን እሱ ነበር ባለ ራእዩ እና እኛም ደግሞ ራእዩን ተቀብለን በቤተክርስቲያን ደረጃ ስናስተናግድ ነበረ። ይሄ ወንድም ዛሬ ወደ ጌታ ሄዷል እና ብዙ አመት ካገለገልን በኋላ በእርግጥ ይሄ ፕሮጀክት ቆሟል። ሌላው ግን ከቸርችም ያለፈ ነገር የሆነው ነገር ቢኖር ምንድነው አንዳንድ ደግሞ ግለሰቦች በራሳቸው አነሳሽነት ወጣቶችን ማለት ልጆችን እናት አባት የሌላቸው የተለያዩ ብቻ
አገር አቀፍ የሆኑ ስራዎችን ከቸርቻችን አባሎች የነበሩ ወገኖች አሁንም ያሉ እያገለገሉ በራሳቸው በበኩላቸው ደግሞ በግላቸው ጥሩ የእግዚአብሔርን ስራ ከዚህ ሆነው ኢትዮጵያ የሚሰሩ ማዕከላችን ያንንም ነበሩ ዛሬም አሉና ስለነሱም እግዚአብሔርን ይመስገንላለሁና ትልቅ ነገር ነው እየተሰራ የነበረው። ሌላ በኩል ደግሞ የመዝሙር ስቴዲየም ደግሞ ያወጡ ወገኖች አሉ። በእኛ ቤተክርስቲያን ጌታን ተቀብለው ቤተክርስቲያናችን ተወልደው የውሃ ጥምቀት ወስደው በዝማሬ አገልግሎት እያገለገሉ እያሉ የራሳቸው ደግሞ ካሴት ያወጡ አንደኛ ወንድማችን ቶማስ መሐሪ፣ ሁለተኛ እህታችን ንጋት ሙሉሻዋና እህታችን ፍሬወይኒ ንጉሴ ሴዴ መዝሙር አውጥተዋል እና በዚህ ዝማሬ የእግዚአብሔር ሕዝብ ተባርኮበታል። ለብዙዎችም ደግሞ በረከት ሆነዋል። በእኛው ተወልደው በእኛው አድገው ለዚህ ሲደርሱ መቼም እንደ እግዚአብሔር ሰዎች በጣም ደስ ይለናል። ያ ብቻ አይደለም ግን ከሌላ ቤተክርስቲያን ደግሞ መጥተው ቤተክርስቲያናችን አባል ሆነው ጌታን እንዲሁ በዝማሬ ጸጋ ሲያገለግሉ ከቆዩ በኋላ ካሴትም ያወጡ ደግሞ ወንድሞች አሉ። ወንድማችን ብዙአየሁ ገብረ ጻድቅና ወንድማችን ዮሐንስ በፈቃዱ በዚህ ውስጥ ይገኙበታል። እነሱም ደግሞ እግዚአብሔርና ሕዝቡን በዚህ ጸጋ በዝማሬ በማውጣት አገልግለዋል። እነሱም እግዚአብሔር ይባርካቸው እንላለን። ያው እግዚአብሔርን የምናመሰግንበት ደግሞ ጥሩ ነጥብ አለን ማለት ቤተክርስቲያናችን ደጋግሜ እንደተናገርኩት ፍሬ በማፍራት የምትታወቅ ነች። እግዚአብሔር ይመስገን እና ቤተክርስቲያናችን ደግሞ ያው ጌታ ረድቶን ጉልበት ሆኖ ሌላ ቤተክርስቲያን ወልዳለች። በጣም ደስ የሚል ነገር ነው እና የሆነው ምንድነው በዊዝባደን አካባቢ የመጽሐፍ ቅዱስ ጥናት ይካሄድ ነበረ። የዚህ የመጽሐፍ ቅዱስ ጥናት አስጠኚ የነበረው ወንድማችን በድሉ አሰፋ ለብዙ አመታት ሲያስጠና ቆይቷል። በኋላ የዚህ የዊዝባደኑ የመጽሐፍ ቅዱስ ጥናት እየበዛ እየሰፋ ሲሄድ ሁኔታውን ስናየው በቃ ከመጽሐፍ ቅዱስ ጥናት ያለፈ ነገር ስለሆነ ወደ ቤተክርስቲያንነት እንዲለወጥ እንዲሸጋገር ከነሱም ወንድማችን በድሉ መጣ። ህዝቡን ፈለገው recognized, he will be recognized with this ordination. በጀርመን ህግ ውስጥ ዕውቅና እንዳላቸው ፓስተሮች በዚህ ዕውቅና መስራት። So church, ቤተክርስቲያኑ with a big hand clap offering, let's welcome our pastor and the wife. The wife should come along. The wife should come along. The wife. Yes, you should come along. You see, the work of a pastor is not the man alone. የፓስተር አገልግሎት የሱ አገልግሎት ብቻ አይደለም። It's not only the man. እሱ ያ ሰው ብቻ አይደለም። The wife is also involved. ባለቤቱም በዛ ውስጥ ተባባሪ ነች። That's why we say pastors. በዚህ ምክንያት ነው ፓስተሮች የምንለው Don't counsel women alone because you have a wife. በዚህ ምክንያት ነው ፓስተሮችን እህቶችን ለብቻችሁ አታገልግሉ የምንለው ሚስት ስላላችሁ ነው። The pastor will counsel a woman with his wife. ፓስተሩ አንዲትን እህት የሚያገለግለው ከባለቤቱ ጋር ሆኖ ነው። But there are some women in the church, they only want to talk to pastor and not the wife. አንዳንድ እህቶች ግን አሉ ቸርች ውስጥ ከፓስተሩ ጋር እንጂ ከሚስቱ ጋር መነጋገር አይፈልጉም። But the pastor's wife are quiet, they can't fight. የፓስተር ሚስቶች ዝምተኞች ናቸው። ጣላት They don't like it, but they can't talk. They don't like it. Okay, so church, I'm telling you, if you are doing that, stop it. Women, if you want to talk to him, let the wife be around. Oh, and the church say amen. Thank you. Okay, so they did the course, they did the test, they did so many, almost everything in German. So I'm also going to ask them the questions, the ordination questions in German. ስልጣናውን ትምርቱን ፈተናውን ሁሉ በጀርመንኛ ነው ያደረገው። ስለዚህ የኦርዲኔሽን ስርዓቱ የሚካሄድበትንም ጥያቄ በጀርመንኛ ነው የምጠይቀው። We are ordaining the man, not the woman. ኦርዴን የምናደርገው በድሉን ነው እንጂ ባለቤቱን አይደለም። But the woman, according to the Bible, ነገር ግን እንደ እግዚአብሔር ቃል ባለቤቱ is the helpmeet of the man. ረዳቱ ነች የሱ። Normally the woman, I would say the woman is even stronger than the man. እኔ እንደውም የምለው ከሱ ከሰውየው የበለጠ ሚስቶች ናቸው ጠንካሮች።
We are not doing marriage seminar, so let's go. ማንኛውም የጋብቻ ስርዓት ስላልተደረገው እንቀጥል። So I'm asking the ordination questions in German. ስለዚህ የኦርዲኔሽን ጥያቄውን በጀርመንኛ ጠይቀዋለሁ። እኛም ደግሞ እንደ ክርስቲያን ያው አገልጋያችን ስለነበረ በድሉ ቀኝ እጃችን ሰጥተን ባርከነው በቃ እንደ ክርስቲያን ያው በቅርንጫፍ እንደወለን እንደ እናትም እንደ አባትም ሆነን ያው ራሳቸውን ደግሞ እንዲሽሉ ፈልገን ወደንኛ ጌታን ስለነሱም ባርከናቸው በጸሎት ያው ሽኝተናቸው የራሳቸው ክርስቲያን ሆነው ተመስርተዋል ማለት ነው እና የፊላዴልፊያ ወንጌላዊት ክርስቲያን በቤስባደን ተብሎ ይጠራል።